ርዕሴ ወንዶች ህዝባር አፍቃሪዎች ህዝባር ገጣሚዎች ከትዳር በፊትና በኋላ ይሰኛል። በላይ በቀለ ወያ ለምንድን ነው የጠፋው? ካልቀጠረ ታደረ ወይስ ተዳረ? እሱም እንዲህ የሚል ግጥም ነበረው። ዛሬ ቅዳሜ ነው፣ ሁሉም ይቃጠራል፣ ሁሉ ይቃጠራል። የቀጠረው ሲቀር ካልቀጠረው ያድራል። ቀጥሬሽ ነበረ ብር ተበድሬ፣ ሙታንቲ ቀይሬ፣ ጸጉሬን አጎፍሬ፣ ጺሜን አበጥሬ፣ ገላይን ታጥቤ፣ ነውሬን ተላጭቼ፣ ጫማዬን ወልውዬ፣ ገበሬን አጥጥቼ፣ አዲስ ካልሲ አጥልቄ፣ ሽቱ ተቀብቼ ጠብቄሽ ነበረ ተከራይቼ አልጋ። ስትቀሪ ጊዜ አንድ ራሴን አጣው፣ ያንቺንም የኔንም በብስጭት ጠጣው። አላስታውሰውም አልጋ ቤቱ ድረስ ከማን ጋር እንደመጣው። ክፍል ውስጥ ያስነብበናል፣ አስተማሪ እጅ ይደርሳል። አስተማሪዎች ተማሪ ፊት ተነስና አንብብ ይሉታል። ያነባል፣ እናደንቃለን፣ እናደናንቀዋለን። ይህ ልጅ ሲያድግ በጣም ትልቅ ገጣሚ ይወጣዋል እንላለን። ችግሩ ግን የታወቀለት ቆይቶ ነው። ለካ ፍቅር ይዞት ነው። ከኔ ወንዶች ሲያፈቅሩ በጣም ይናፍቃሉ። ያፈቀሯት ሴት ሳትርቃቸው ሩቅ ናት፣ እየመጣች ቀርታለች፣ ስታረፍድ ሞታለች በሚል አላስፈላጊ ሰቀቀን እራሳቸውን በጣም ያንገላታሉ። ቅጠሪኝ ነው፣ ብትቀሪስ ነው፣ እጠብቅሻለሁ ነው፣ ነይልኝ ነው፣ እየዬ ነው፣ ሪምቧ ነው። እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ፣ የነፍሰ ጡርን ሞት አይቶ እንደመሳቀቅ፣ ከተስፋ ጉልላት ተገፍቶ እንደመውደቅ፣ ታምር በበዛበት በዚህ ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም ብሎ ይጀምርና ተሽከርካሪውን አሳላፊውን ምድሩም ሰማዩም ሲያመው ይቆይና በመጨረሻ እንደዚህ ይላታል። እና እንደነገርኩሽ ለአንቺ ያስኩት አበባ መጠውለጋ መጣ፣ ፀሐይ ገባ ወጣ፣ ዝናብ ቀረ መጣ፣ ጨረቃም የለችም እናቷን ስላልኳት ደግሜ ሰድቤ ሺህ ዓመት እንዳይገርማት እናቷን ጨረቃ። ተይ አታስለፍልፊኝ፣ ይህም ያማል በቃ። ግን አንቺን ስወድሽ ይህን ሁሉ ችዬ ነው የምጠብቅሽ። ቢሆንም ግን ያማል። የሰለሞን ሳህለ ግጥም ያማል። እና ሰለሞን ሳህለ አግብቷል አላገባም? ዳዊት ተክለማርያም ደግሞ እጠብቅሻለሁ በሚለው ግጥሙ ሰኞ ዕለት ቀጥረሽኝ የምን ቀን ነው ብለሽ ቀረሽ ሳትመጪ ብሎ ጀምርና ማክሰኞ፣ እሮብ፣ ሐሙስ፣ አርብ በተለያየ ምክንያት መገናኘት ሳይሳካለት ይቀርና እንደዚህ ይንገበገባል። ቅዳሜን ለእኔ ማን ነው የፈቀደው? ለመታመን ያህል በትመጪ ተስፋ ከመንገድ ቆሜያለሁ። ይኸው ቀኑ መሸ፣ የናፈቀው አይኔ ሳያይሽ ሟሸሸ። ካሁን በኋላ ነው እየወጡ መግባት እየገቡ መውጣት ስልችት ስላለኝ እሁድም እዚያው ነኝ፣ ሰኞና ማክሰኞ ረቡም አለሁኝ። የዚህ ደግሞ በጣም የባሰበት ነው። ሴቶችም ተቀጥሮ ስለመቅረት ይገጥማሉ። ከገጠሙ ግን ገጥመው አይቀሩም፣ ይዘፍኑታል። ሁሉም በአንድ ርዕስ ስር አጠጋግተን ስናሰበስባቸው የሴቶቹ ግጥም ርዕስ ሀሜት ስለሆነ ማቀርበው ታገሱኝ። እንግዲህ ዋስዬ መጽሐፌን ላስመርቅ ነውና አጭር ልቦለድ አቅርቢ አለኝ። አጭር ድራማ እንጂ አጭር ልቦለድ ስጽፍ የታየኝና ነው አልኩኝና አስቤ ለምን አጭር ሀሜት አላቀርብም ብዬ መጣው ማለት ነው ዛሬ። ኤኒ ስቶሪስ ኤ ጎሲፕ። ባለታሪኩ አይታወቅም እንጂ ማንኛውም ልብ የወለደው ታሪክ ሀሜት ነው የሚል አስተሳሰብ አለኝ። አሁን የማቀርብላችሁ ሀሜት ግን በሚታወቁ ሰዎች ላይ ያተኮረ በመሆኑ እውነተኛ ገጣሚያን ላይ ወይም በጥናት ላይ የተመሰረተ ሀሜት ልትሉት ትችላላችሁ። ርዕሴ ወንዶች ህዝባር አፍቃሪዎች ህዝባር ገጣሚዎች ከትዳር በፊትና በኋላ ይሰኛል። ወንዶች ህዝባር አፍቃሪዎች ህዝባር ገጣሚዎች ከትዳር በፊትና በኋላ። ሀሜት ከራስ ሲጀምር ጥሩ አይደለ? ባለቤቴን ከማማት ልጀምርላችሁ። የዛሬ 27 ዓመታት አካባቢ ይመስለኛል የዛሬው ባለቤቴ አቶ ዘካሪያስ ካሱ በጣም ግጥም ያፈልቅ ነበር። ይገጥማል ሳይሆን ያዘንባል። ያኔ እኮ ገና ተማሪ ቤት እያለን ነው። ስንኙን ይሰኛዋል ነው የምላችሁ። ክፍል ውስጥ ያስነብበናል፣ አስተማሪ እጅ ይደርሳል። አስተማሪዎች ተማሪ ፊት ተነስና አንብብ ይሉታል። ያነባል፣ እናደንቃለን፣ እናደናንቀዋለን። ይህ ልጅ ሲያድግ በጣም ትልቅ ገጣሚ ይወጣዋል እንላለን። ችግሩ ግን የታወቀለት ቆይቶ ነው። ለካ ፍቅር ይዞት ነው። ከኔ
ግጥሞቹ ማጠንጠኛዋ ምን ነበርኩኝ። አድረን ስንነሳ ግጥም ነው በቃ። ቀጠሮው ሲመጣ ሌላ ግጥም ነው። አንድ ጊዜ ለምሳሌ ጧ የሚል ግጥም ጻፈልኝ። የእውነት ነው በነገራችን ግጥም የጻፈበትን ወረቀት በቅርብ አላገኘሁትም። ሀሳቡ ግን እዚህ ልቤ ላይ ቀርቷል። ፍሬ ነገሩ እንደዚህ ነው። ቀጥራኝ ስትመጣ ባጣት እንደዚህ ጓጉቼ ዘንጬ ታጥቤ ታጥኜ ሮጬ ልቤ ጠፍቶ ምናምን ባትመጣ የምወድቀው አወዳደቅ እንደዚህ በጀርባዬ ጧ ነው። ጧ ብሎ ጀምሮ ጧ ብሎ ነው የሚያልቀው። ከዛ የት ይደርሳል የተባለው ገጣሚ አቶ ዘካሪያስ እኔን አገባና ግጥም እርግፍ አድርጎ ተወ። እኔ ግን ከዚያ ጊዜ አንስቶ ተመሳሳይ ይዘት ባላቸው ግጥሞች ተለከፍኩኝ። መጀመሪያ ስሰማቸው ገጣሚው ፍቅር ገብቶለት ነው የጻፈው ላለ በየትኛው ስስ የስሜት ጎናቸው እንደሚጽፉት ባላቅም በጥልቀት እነካለሁ እና እሰበስባቸዋለሁ። ሆቢ ልትሉት ትችላላችሁ። የናፋቂ ወንዶች ግጥሞችን የመሰብሰብ ሆቢ። ገጣሚዎቹን ይሁነን ብሎ መመልከት ወይም ኦብዘርቭ ማድረግ ኦብዘርቬሽን እና ገጣሚያኑን ለረጅም ዓመታት እንደ አይጥ ጥናትና ምርምር አድርጌባቸው ሳበቃ ዛሬ ውጤቱን ላጋራችሁ ነው። ውጤቱ ምን ሆኖ ተገኘ መሰላችሁ? ወንዶች ሲያፈቅሩ በጣም ይናፍቃሉ። ያፈቀሯት ሴት ሳትርቃቸው ሩቅ ናት፣ እየመጣች ቀርታለች፣ ስታረፍድ ሞታለች በሚል አላስፈላጊ ሰቀቀን እራሳቸውን በጣም ያንገላታሉ። ቅጠሪኝ ነው፣ ብትቀሪስ ነው፣ እጠብቅሻለሁ ነው፣ ነይልኝ ነው፣ እየዬ ነው፣ ሪምቧ ነው። ከዚህ በኋላ ኮመን ኮርስ ወስዶ ወደ ተለያየ ትምህርት ክፍል እንደሚገባ የኮሌጅ ተማሪ በሁለት ይከፈላሉ። ያስገጠመቻቸውን ያገቡና ያላገቡ። ካገቡ ከግጥም ይርቃሉ፣ ያላገቡት ባለቅኔ ይሆናሉ። እንደዚህ ያለ ጥቅል ፍርድ ወይም ጀነራላይዜሽን ግን ለትምህርት አይሰራም፣ ለሀሜት ነው የሚሰራው። ተጠንቀቁ። አሁን ለማሳያነት የመረጥኳቸው ገጣሚያንና የሰቀቀን ግጥማቸው ጨረፍ እያደረኩ አማለው እናንተ እንዲያላችሁ ወደ ትዳር መስክ ነው ሄዱት ወይስ ወደ ባለቅኔነቱ የሚለውን ትመሰክራላችሁ። ጨረፍ ነው ማረጋቸው። ትመጫለሽ ብዬ ሳይማዶ የልጅነት አይኔ ሟሟ እንደ በረዶ ትመጫለሽ ብዬ ደቂቃ ስቆጥር ትመጫለሽ ብዬ ባዘን ባንጎራጉር ትወጫለሽ ብዬ በበራፍ ብዞር ብርድ አቆራመደኝ የመንገድ መብራቶች አይተው አፌዙብኝ ውርጩ ቀለደብኝ ጨለማው ሳቀብኝ አለመምጣትሽን ያውቃሉ መስኮቶች ጨልመው ቤቶች ተቆልፈው ከተማው ሲተኛ አይተዋል ያያሉ አለመምጣትሽን ያውቃሉ። ከገብረ ክርስቶስ ደስታ ቀረሽ እንደዋዘ ከሚለው ጀምር ያለው ከሞዶ ባለቅኔ ምን ነው ቀጥሎ የምጠራው ገጣሚ አግብቷል አላገባም የሚለውን እንመርመር እስኪ። እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነፍሰ ጡርን ሞት አይቶ እንደመሳቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛበት በዚህ ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም ብሎ ይጀምርና ተሽከርካሪውን አሳላፊውን ምድሩን ሰማዩን ሲያመው ይቆይና በመጨረሻ እንደዚህ ይላታል። እና እንደነገርኩሽ ለአንቺ ያስኩት አበባ መጠውለጋ መጣ፣ ፀሐይ ገባ ወጣ፣ ዝናብ ቀረ መጣ፣ ጨረቃም የለችም እናቷን ስላልኳት ደግሜ ሰድቤ ሺህ ዓመት እንዳይገርማት እናቷን ጨረቃ ተይ አታስለፍልፊኝ፣ ይህም ያማል በቃ ግን አንቺን ስወድሽ ይህን ሁሉ ችዬ ነው የምጠብቅሽ። ቢሆንም ግን ያማል የሰለሞን ሳህለ ግጥም ያማል። እና ሰለሞን ሳህለ አግብቷል አላገባም? ወንዶች ገጣሚዎች ሲያፈቅሩ ስለ ቀጠሮ ስለመጠበቅ አትመጣም ብሎ ስለመሳቀቅ ሲጽፉ ቀድሞ ይነጋገራሉ እንዴ? ወይስ የማይገባኝ ሁሉም ወንድ የሆነ የማይቀርበት የመናፈቅ ተፈጥሮ ሂደት አለው? ጠበኩሽ እኔማ እዚያው ስፍራ ቆሜ በአክሱም ቁመና በላሊበላ እድሜ እግሮቼን ተክዬ ቀኔን አስረዝሜ በሄድሽበት መንገድ ልቤ እንደነጎደ ትንሽ ነገር መጣ ትንሽ ነገር ሄደ ትንሽ ጊዜ ስነጋ ስንት ጊዜ ቀደደ ስንቴ ዝናብ መጣ ስንቴ ዝናብ ጣለ ስንት ጊዜ አባራ ትመጫለሽ ብዬ በቆምኩበት ስፍራ
ስንት እውነት፣ ስንት ሀገር፣ ስንት ትውልድ፣ ስንት ረዣዥም ወቅትን አሳለፈና ግጥሙ ገጣሚው ታገል ሰይፉ በመጨረሻ እንዲህ አለላችሁ። ብዙ ነገር መጥቶ ብዙ ነገር ያልፋል። የራስ ዳሸን ራስ አንገቱን ይደፋል። አክሱም ተንዶ እንደ ጨው ይረግፋል። ላሊበላም ወርዶ ቁልቁል ይነጠፋል። ሰማይና ምድርም ያልፋሉ ታያለሽ፣ እኔ ግን እዛው ነኝ አንቺ እስክትመለሽ። ታገል ሰይፉ ካገባ በኋላ የግጥም መጽሐፍ አሳትሟል። ባይሆን ሀሜተኛ ወሬኛ አስብሎ ቢያስወቅስ ነው እንጂ ሀሜት አያስከስሰኝም በሚል ነው ግጥማቸውን በማስረጃ እየሰበሰብኩላቸዋለሁ። ደግሞ ከግጥም ሀሳቦች ሁሉ ይሄኛው ሰቀቀናቸው እንዴት ጥልቅ እንደሆነ አፍቅረው ሲጠብቁ ሰማይ የተደፋባቸው ለምን እንደሚያስመስሉት እንዴት እንደሚያምር ደግሞ ስሙ። ጥሞና የርቆ መንፈሴን አጥምቆ የእሷን ኮቴ ናፍቆ የፍቅሬን አካሄድ ሰበረሰ ከዋን ከእርምጃዎች ሁሉ ከዳናዎቹ አውቆ በናፍቆቷ ደጋን በጉጉት ፍላጻ ተወርዋሪ ልቤ ተወጥሮ ከሮ ጅስሜ እንዳሞራ እንደ ብርቱ ንስር ክንፍ አውጥቶ በሩ ምድርና ሞላዋን ዓለምን ይቃኛል። ከፍቅሬ በስተቀር ሁሉም ከንቱ 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 ውቱ ይለኛል። እመጣለሁ ብላ የቀጠረችኝ ለ እንዲህ ያደርገኛል አበባው መላኩ። እመጣለሁ ብላ የቀጠረችው ሴት መጣለት ቢሆን ነው ግጥሞቹን ከሰማሁ የሆነው ምታመት እያለሁ መንፈሴን አጽቼ ገላዬን አጥርቼ አበባ አሳብቤ ጠብቄሽ ነበረ ብትቀሪ ጊዜ መንፈሴን አሳደፍኩ ገላዬን አጎደፍኩ አበባው ደረቀ አዱኛው አለቀ ብትቀሪ ጊዜ የጣልኩብሽ ተስፋ እኔን ይዞኝ ጠፋ ጠብቄሽ ነበረ። የደበበ ሰይፉ ለራሴ የተጻፈ ደብዳቤ ነው። እንለፋው። እነዚህ አፍቃሪ ወንዶች ገጣሚዎች እያገቡ ነው እየተቀኙ ነው የሚለውን እያያችሁ ነው። ካንቺ ናፍቆት ጋራ በቀን 7 ቡና ዛሬ እጠጣለሁ በጨዋታሽ ለዛ በገላሽ መዓዛ የህይወትን ምሬት ንዴት እያሟሟው። ኤፍሬም ስዩም። ዳዊት ተክለማርያም ደግሞ እጠብቅሻለሁ በሚለው ግጥሙ ሰኞ ዕለት ቀጥረሽኝ የምን ቀን ነው ብለሽ ቀረሽ ሳትመጪ ብሎ ጀምርና ማክሰኞ፣ እሮብ፣ ሐሙስ፣ አርብ በተለያየ ምክንያት መገናኘት ሳይሳካለት ይቀርና እንደዚህ ይንገበገባል። ቅዳሜን ለኔ ማን ነው የፈቀደው ለመታመን ያህል በትመጪ ተስፋ ከመንገድ ቆሜያለሁ። ይኸው ቀኑ መሸ የናፈቀው አይኔ ሳያይሽ ሟሸሸ። ካሁን በኋላ ነው እየወጡ መግባት እየገቡ መውጣት ስልችት ስላለኝ እሁድም እዚያው ነኝ። ሰኞና ማክሰኞ ረቡም አለሁኝ። የዚህ ደግሞ በጣም የባሰበት ነው። ሐሙስና አርብን ቅዳሜንም አታጭኝ ጎዳና አጎሳቅሎኝ ገጽታ የጠፍቶ አይተሽ ካላለፍሽኝ ይላል። ዳዊት እንዴት ነው ይገጥማል ወይስ አግብቷል አላውቅም። አንቺን እየጠበቅኩ እያለ ስንት በጋና ክረምት ሸኝቶ ስንት ትውልድና አዋጅ አስተናግዶ ስንት ተንቆራጦ ስንት ሕፃን አፍ አስፈትቶ ስንት መንግስት አፈራርቆ የገጣሚ ጊዜ መቼ ማረዛዘሙ ይገርማል። አርዝሞ መጨረሻ ላይ አቦነይና ገላግኝ መክረምሽ ሳያንስ ደሞ ላንቺ ግጥም ይላል። ምስክር ብራ አንቺን እየጠበቅኩ በሚለው ግጥሙ ነው። እሱስ በምን ሁኔታ ላይ ነው ያለው? ናትናኤል መኮንን ትመጫለሽ ብዬ ብሩክ ገብረ ሚካኤል እስክትመጪ ድረስ ይታፈሩ ሙላት መቼ ነው የምትመጪው? አማኑኤል ወንድ ሬሳ ወይ ፍቅር እነዚህ ሁሉ የናፋቂ ግጥም አላቸው። ግጥማቸው በስብስብ ውስጥ ተካቷል ማለት ነው። አይነጋገሩም ግን ይነጋገራሉ። በተመሳሳይ ጉዳይ ግን በራሳቸው መንገድ ግጥም ይጽፋሉ። እኛ እናማለን። በላይ በቀለ ወያ ለምንድን ነው የጠፋው? ካልቀጠራት አደረ ወይስ ተዳረ? እሱም እንዲህ የሚል ግጥም ነበረው። ዛሬ ቅዳሜ ነው ሁሉም ይቃጠራል፣ ሁሉ ይቃጠራል። የቀጠረው ሲቀር ካልቀጠረው ያድራል። ቀጥሬሽ ነበረ ብር ተበድሬ ሙታንቲ ቀይሬ ጸጉሬን አጎፍሬ ጺሜን አበጥሬ ገላይን ታጥቤ ነውሪን ተላጭቼ ጫማዬን ወልውዬ ገበሬን አጥጥቼ አዲስ ካልሲ አጥልቄ ሽቱ ተቀብቼ ጠብቄሽ ነበረ ተከራይቼ አልጋ ስትቀሪ ጊዜ አንድ ራሴን አጣው ያንቺንም የኔንም በብስጭት ጠጣው አላስታውሰውም አልጋ ቤቱ ድረስ ከማን ጋር እንደመጣው። በላይ በቀለ በነገራችን ላይ ትቀሪያለሽ ብዬ የሚል ሌላ ግጥም አለው። እንዲህ የሚል ነው እና እምልሻለሁ ቅሪብኝ ልቅርብሽ ልቤ እያፈቀረሽ ምኑን ገጣሚ ሆንኩ ትመጣለች ካላልኩ ቀጥረሽን ካልቀረሽ የሚልበት ጉድ ነው። መቼም ለማልመጣው ነገር ብለሽ እንዳይገባሽ ስጋት ባትመጪም ቅጠሪኝና እኔ ቀጠሮ ላክብር ይላል። ደግሞ ሌላው በሰርክ መቃጠሪያችን በአጥሩ ፍቅር ስለያዘኝ ግዑዝ ወደደ ተብዬ በለበጣ እንዳልቀጣ በአንቺ ግር የተካሁትን ግዑዝ ፍቅሬን እየሳንኩ ጥናት ናፍቆቴን እንድወጣ ባትመጪም ቅጠሪኝና በሰበብሽ ከግንቡ ስር 20 ሰዓት ልሰጣ
ባትመጪም ቅጠሪኝ የሚለው የቴዎድሮስ ጸጋዬ ግጥም ነው። ቴዎድሮስ ያለበትን የምታውቁት ነው እንግዲህ። ግን ገጣሚያኑ ግን ምን እየሆኑ ነው የሚል ጥያቄ ጠይቃለሁ። በስተመጨረሻ ዛሬ አልንበረከክም መጽሐፍን የምንመርቅለት ዋስዬ ራሱ 2000 ዓመተ ምህረት ላይ የመጀመሪያውን የግጥም መጽሐፉን ጠይም ደም አሳትሞ ነበር። ያኔ አላገባም ነበር። ካገባው በኋላ ከወደ ግጥሙ ሰንፏል መሰለኝ። አጭር ልቦለዶቹ ላይ ከትሟል። አንቺ ስትመጪ ይላል ርዕሱ። አንቺ ስትመጪ ተራሮች ያፍራሉ፣ ዛፎች ይስቃሉ፣ ወንዞች ይዘፍናሉ፣ ቋጥኞች በህብረት እስክስታ ይመታሉ፣ ወፎች ይጓጓሉ፣ ለክብርሽ እያሉ የተጣሉ ሁሉ ይቅር ይባባላሉ፣ ጨረቃና ፀሐይ ያጎነብሳሉ። አንቺ ስትመጪ ፍጥረታት በሙሉ ከመደሰት በላይ ደስታ ይፈጥራሉ። እኔ ብቻ ምን ነው የልቤ ነጋሪ ስጋት የሚመታ ሰርክ ተማራኪ በእይታሽ ብቻ ትጥቄን የምፈታ እኔ ብቻ ምን ነው ይላል። እኔ መዓዛ ለብቻዬ ምን ነው በአፍቃሪ ወንዶች ግጥም የምብሰለሰሉ። በሌላ ዙር ደግሞ የሴት ገጣሚያንን ግጥሞች አንኳርጬ አቀርብላቸዋለሁ። ሴቶችም ተቀጥሮ ስለመቅረት ይገጥማሉ። ከገጠሙ ግን ገጥመው አይቀሩም፣ ይዘፍኑታል። ሁሉም በአንድ ርዕስ ስር አጠጋግተን ስናሰበስባቸው የሴቶቹ ግጥም ርዕስ ሙሽራዬ ቀረ የሚል። አመሰግናለሁ።